እንዴት ናችሁ የበለማድ ቤተሰቦች? እኔ በጣም ደህና ነኝ። ክረምቱ እንዴት ይዟችኋል? ብርዱ፣ ቅዝቃዜው፣ ረሃቡ ክረምት ይርባል አይደለ? ስለዚህ የተለያየ ጊዜ የተለያየ ሰዓት መመገብ መቅመስ አለባቸው የተወሰነ ነገር ኤነርጂ የሚሰጥ ነገር። ዛሬ ግን የመጣሁት ምግብ ታውቃላችሁ መድኃኒት ነው አይደለ? ምግብን በአግባቡ ከተመገብን እንደ መድኃኒትነትም ያገለግለናል። ዛሬ ደግሞ የምናየው ለየት ያለ የጁስ አይነት ነው። እጅግ በጣም ለጤናችን ጠቃሚ ነው። ጨጓራ ካለብን እንዲሁም ድርቀት ደግሞ ካስቸገረን ልንጠቀማቸው የምንችላቸውን ነገሮች በቀላሉ በሚጣፍጥ መልኩ ለእኛም ለቤተሰቦቻችን ለልጆቻችንም የሚጠቅም አይነት ጁስ ነው የምንሰራው። እጅግ በጣም ቀላል ነው አሰራሩ። አብራችሁን እስከ መጨረሻው ድረስ ከቆያችሁ በአጭር ደቂቃ ውስጥ ይህንን ቀላል ጁስ ሰርተን መጠጣት እንችላለን። ጨጓራችንም ድርቀትም ካለብን ደግሞ ድርቀታችንን የተወሰነ ያስታግስልናል ብዬ ገምታለሁኝ። ጠብቁ። አሁን ወደ ስራችን እንገባለን። ለዚህ ስራ የሚያስፈልገን አንደኛው ሁለት አይነት ጁስ ነው የምንሰራው። ለጨጓራ የሚሆነን ሀብሽ ነው። ስለዚህ የተፈጨ ሀብሽ ያስፈልገናል፣ የተፈጨ በሶ ያስፈልገናል። ሌላኛው ጁስ ደግሞ የምንሰራው በተልባ ነው። ተልባ ያስፈልገናል። ይሄንን ቆልተን እንወቅጠዋለን። ፓፓያ ያስፈልገናል። ከዛ በተረፈ ስኳር ያስፈልገናል። ሌላው ምንድነው? ለጣዕሙ በረዶ ያስፈልገናል። ቀዝቀዝ ሲል ሞር ጣዕም ይኖረዋል። ስለዚህ በረዶ ያስፈልገናል። እንዲሁም ወተት ያስፈልገናል። ስንመታ ጁሳችንን በወተት እንመስዋለን። ከፈለግን በውሃ መጠቀም እንችላለን። የምንሰራው እንግዲህ ግብአቶቹ እንዳሳየዋችሁ የበሶ ጁስ እና የሀብሽ ጁስ ነው። እንግዲህ ሀብሹን ለጨጓራችን በጣም ወሳኝ ነው። መጀመሪያ ተልባችንን ቆልተን እንፈጨዋለን። አቆላላችን በጣም ወሳኝ ነው ለተልባ። በነገራችን ላይ በመጥበሻ መቁላት እንችላለን። የተወሰነ ግሎልናል። ስለዚህ እሳታችን በጣም መብዛት የለበትም። እንጨምረዋለን። የተወሰነ ነው እንትን የሚለው የሚበስለው። በጣም እርር ማለት የለበትም። ካረረ ይዘቱን ይለቃል፣ ጣዕሙም ቆንጆ አይመጣም። ስለዚህ ማረር የለበትም። ተጠንቅቃችሁ የተወሰነ ያህል ነው የምትቆሉት። ያው ተልባው መንጫጫት ጀምሯል። ተልባ ሲንጫጫ በአንድ ሙቀጫ ነው አይደል የሚባለው። በዘመናችን ደግሞ በአንድ መፍጫ ሊባል ይችላል። ስለዚህ እንደዚህ በፉጥ አድርገን እንዳይፈነጣጠርብን እናደርገዋለን። ሁሉም እንዲደረስ ሁሉም እንዲበስል ብዙ ደቂቃ ስለማይወስድ አሁን ብናነሳው እንዳለ ተንጫጭቶ ወደ ውጪ ስለሚወጣብን ስለሚበተንብን ነው እንደዛ የምናደርገው። ሰከንዶች ነው የሚፈጀው። እሺ እዚህ ጋር በደንብ የምታዩት የተወሰነች ሰከንድ ነው የሚፈጀው። በቃ ይሄን ያህል ይበቃዋል። በጣም ብዙ እርር ማለት የለበትም። የተወሰነ ከፈካ በቂው። ጥሬውና የበሰሉ ልዩነት ይሁት። ይሄኛው ጥሬው ነው፣ ይሄ የበሰለው ነው። ጠቆር ብሏል። ግን ከዚህ በላይ በቃ መቆየት የለበትም። ሰከንዶች ነው፣ በጣም አጭር ሰከንድ። አንድ ደቂቃም ላይ ሞላ ይችላል ከጋለ ከጨመርን በኋላ። ስለዚህ እንደዚህ የበሰለው ይሄ ነው፣ እንደዚህ መሆን አለበት ማለት ነው። አሁን ስራችን እንጀምራለን። የመጀመሪያ ስራችን የሚሆነው ይሄኛው ሀብሽ ውሃ እንሞላና እዚህ ሳህን ውስጥ ውሃ ተሞልቶ ዛሬ ልንጠቀመው እንደ ትላንትና ይሄንን ዱቄቱን እነሰንሰዋለን። የምንፈልገውን ያህል መጠኑ ብዙ ነው የሚሆንብን። እሺ አንድ ማንኪያ ለአንድ ሰው በቂው ነው፣ ለአንድ ሰው ያህል በቂው ነው። ስለዚህ እናንተ እንደ ሰው መጠናችሁ አንድ የሾርባ ማንኪያ ማለት ነው እንደ መጠናችሁ ይነሰነሳል ማታ። ከዛ በዚህ መልክ እንደዚህ ይረግጥና ይሄ ምሬቱ ምናምን ከላይ ይወጣል። ይሄን አጥለን ነው የምንጠቀመው። ይሄንን እናጠለዋለን። ይሄው እንደዚህ አጥለነዋል። ሲጠልል እንደዚህ ይሄው የሚገርማችሁ አንድ 3 ማንኪያ ወይ 4 ማንኪያ ነው እንደዚህ የበዛው። እንዲህ ውፍር ነው የሚለው። ከዛ ይሄንን እንፈጨዋለን ማለት ነው። የዘፈዘፍነውን ሀብሽ በምንፈልገው ልክ እናደርጋለን። ይሄን ፍሪጅ ውስጥ ማሳደር እንችላለን። በነገራችን ላይ ቢተርፈን እንኳን እቺን እንጨምርና የተወሰነ እዚህ ላይ የምንፈልገውን ያህል ስኳር እናደርጋለን። ከዛ ትንሽዬ ወተት እያየን ነው የምንጨምረው።
ከዛ በረዷችንን የምንፈልገውን ያህል እንጨምርና ከዛ በኋላ በሷችንን እንጨምርበታለን። የምንፈልገውን ያህል በሷችንን ጨምረን እንደዚህ አብሻችንን ከበሶ ጋር አብረን መተን መጠጥ እንችላለን። ተልባችንን ደግሞ የተልባ መፍጫችንን እናዘጋጃለን። ተልባችንን ቀዝቅዞልናል፣ እንጨምረዋለን። ተልባችንን ስንፈጨው ያው ማሽናችንን እንደ አቅም መፍጨት ያለብን። አንዳንድ ማሽኖች ቅጥል ያደርጋል፣ ምክንያቱም ዘይትነት አለው አይደለ? ተልባ በዚህ መልኩ ተፈጭቷል። ከዛ ተልባችንን ደግሞ እንመታለን። ተልባችንን የምንፈልገውን ያህል እንጨምራለን። ከዛ ደግሞ ፓፓያችንን እንጨምራለን። ይሄንን የምንፈልገውን ያህል ፓፓያ እንጨምራለን። ይሄ እንግዲህ ለድርቀት በጣም ወሳኝ ነው። ድርቀት የያዘን ሰዎች ካለን ይሄን እስኪ ሞክረ ነው እንየው። አሁንም ማሽናችን የሚችል ከሆነ በረዷችንን እንጨምራለን። ከዛ ስኳራችንን የምንፈልገው መጠን ያህል ስኳር እንጨምራለን። ከዛ ወተታችንን ጨምረን እንደዚህ በዚህ መልክ አወፋፈሩ እንደ ፍላጎታችን ከዚህ ማወፈር እንችላለን። ፓፓያ መጨመር እንችላለን። ግን መሰረታዊ የሆኑ ነገሮች እነዚህ የምትጠቀሟቸው በጣም እጅግ በጣም ጣዕም አለው። እኛ የሞከርነው ይሄንን ነው። እንግዲህ ሁለቱንም አይነት ጁሶች በዚህ መልክ ሰርተናቸዋል። በእርግጥ በጣም ቀላል ናቸው። ግብአቶቹ ፊት ለፊታችን የሚገኙ በጣም ቀላል የሆኑ እንትኖች ናቸው። ግን አሰራሩ ትንሽ እንደው ለወጥ ካለልና ለእናንተ ከዚህ በፊት አይታችሁት የማታውቁት አይነት አሰራር ከሆነ እኛም ደግሞ ሞክረነው በጣም ኢፌክቲቭ ስለሆነ ለድርቀትም፣ ለጨጓራም፣ ለአንዳንድ ዳይጀሽንም አልፈጭ ሲላችሁ አብሹ ጥሩ ነው። እኛ አሁን እንግዲህ ተልባውን እንደምታውቁት ለስለስ ያለ ነው። ስለዚህ ድርቀት ሲይዛችሁ ሞር ቆንጆ ነው፣ በጣም አሪፍ ነው። እንደዚህ ደግሞ ስታዘጋጁት ጣዕሙ በጣም ልዩ ነው። ከምታስቡት በላይ ሞክራችሁት ካላወቃችሁ እስከዛሬ ጣዕሙ በጣም ልዩ ነው። አብሽ ብዙ ጊዜ ሰው ይፈራል አይደል? ይሸታል፣ ይመራል አይነት ነገር ይላል። ግን ሞክረነዋል አይደለም፣ አይሆንም። በቃ ይሄ በውሃ እንደማታ በደንብ ውሃ ሙሉ ታርጋችሁ ዘብዝፋችሁ ከዛ ያንን አጥረታችሁ የምትሰሩ ከሆነ ሽታም የለውም፣ እንደገና ደግሞ ጣዕምም በጣም አለው። ስለዚህ ስትገዙ አብሽ በእርግጥ ጥሩ ባልትና መርጣችሁ ቆንጆ ባልትና ሄዳችሁ ግዙ። እናንተ የምትተማመኑበት አይነት ባልትና እናንተም ደግሞ ማዘጋጀት ትችላላችሁ የምችሉ ከሆነ። ስለዚህ በዚህ መልኩ ብትጠቀሙ በጣም ለጤና በጣም ጠቃሚ ነው። እንዲሁም ምግብ አልበላም ሲላችሁ አንዳንዴ ሲዘጋችሁ ጾም ሰዓት ላይ በጣም ረጅም ሰዓት ጾማችሁ ይህንን ብትጠቀሙ በጣም ቆንጆ ነው ላለው። በረዶ ደግሞ መጨመራችሁ ቀስቀስ ሲል በጣም ደስ ይላል፣ ለውስጣችንም ሲገባ ደስ ይላል። ወዲያው ደግሞ ከጠጣችሁት በኋላ ይርባችኋል። ስለዚህ አሁን ወደ ዝግጅቱ እንሂድና ሀበሻችን እንግዲህ ይህን ይመስላል። ተልባችን ደግሞ እንደዚህ። በነገራችን ላይ ተልባ ያው ሲቀመጥ በጣም ይወፍራል። በጣም ቆንጆ ጁሶች ናቸው። ሞክራቸውና እንግዲህ እናንተ ደግሞ አስተያየታችሁን ስጡን። የዛሬው ዝግጅታችን እንግዲህ ይሄን ይመስል ነበረ። በጣም የምወደውን አይነት ጁስ ነው የሰራሁት ዛሬ። እናንተም እንግዲህ ቤታችሁ ሞክሩትና ኮሜንታችሁ ላኩልን። ቻናላችን ከወደዳችሁት ቶሎ እንዲያድግና በጣም ብዙ አይነት ነገሮች እንድንሰራ ከፈለጋችሁ ደግሞ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ፣ ኮሜንት አድርጉን። ስክሮላችሁ ላይ ስታዩ እንዳታልፉን ቼክ አድርጉን። በጣም ሙያዊ የሆነ ነገር ነው የምናቀብላችሁ፣ ትምህርታዊ ነገር ነው። ስለዚህ አብረን እንደዚህ እንቀጥላለን። በጣም አመሰግናለሁ። ሰብስክራይብ ላደረጋችሁ ሰዎች እጅግ በጣም የአክብሮት ምስጋና እናቀርባለሁ። በቀጣይ ሌሎች የምግብ አይነቶች ይዘንላችሁ እንመጣለን። እስከዛው ግን ደህና ሁኑ።